ሊዮኔል ሜሲ በዋይት ሃውስ ከፕሬዝዳንት ትራምፕ ጋር Trump 47, that Lionel Messi's number 10 is the best-selling jersey in the world. በዚህ በተፋፋመ ጦርነት መሃል ፕሬዝዳንት ዶናልድ ትራምፕ የዓለማችን የእግር ኳስ ኮከብ ከሆነው ሊዮኔል ሜሲ ጋር በዋይት ሃውስ ተገናኝተው ጥቂት ተጨዋውተዋል። ዶናልድ ትራምፕ ሜሲን በትናንትናው ዕለት በነጩ ቤተ መንግሥት ከማግኘታቸው ቀደም ብሎም ባለፈው ወርሃ ዳር ከሌላኛ የእግር ኳስ ኮከብ ክርስቲያኖ ሮናልዶ ጋር የተገናኙ መሆናቸው ይታወሳል። በዚያው በአሜሪካ ኢንተር ሚያሚ ክለብ ውስጥ የሚጫወተውና የ25ቱን የሜጀር ሊግ ሶከር ዋንጫ አሸናፊው ሊዮኔል ሜሲ ሐሙስ ዕለት በዋይት ሃውስ የተገኘው ከአሸናፊ ቡድኑ አባላት ጋር ነው። የኢንተር ሚያሚ ክለብ ተጫዋቾችና የቡድኑ የተለያዩ አባላት መድረክ ላይ ከወጡ በኋላ ቆየት ብለው ቡድኑን 3 ሰዎች ተቀላቀሉ። ከእነዚህ ሰዎች መካከልም ፕሬዝዳንት ዶናልድ ትራምፕ፣ ሊዮኔል ሜሲና አንደኛ የክለቡ ባለድርሻ የሆኑት ባለሀብቱ ሆርጌ ማስ ነበሩ። ዝግጅቱም በዋይት ሃውስ ኢስት ሩም የተካሄደ ነው። ትራምፕም መሲም በአሁኑ ሰዓት ተፋፍሞ በመካሄድ ላይ ያለው የኢራን ጦርነት አይቅርብኝ ብለው በሁለቱ አቅጣጫ ወደ ቀኝና ወደ ግራ እያሉ በመድረክ ላይ ሰፋ ያለ ንግግር አድርገዋል። በአሜሪካ የእግር ኳስ ክለብ መካከል አንዱ የሆነው ኢንተር ሚያሚ ሜሲ የክለቡን መቀላቀል በእጅግ ውጤታማ አድርጎታል። ውጤታማነቱም በገበያውም በእግር ኳሱ ሆኗል። በዕለቱ የኢንተር ሚያሚን ተጫዋቾችና ሜሲን ከጎናቸው አድርገው ንግግር ያደረጉት ትራምፕ ኮከቡ ሜሲ በዋይት ሃውስ እንደሚገኝ መረጃ እንዳልነበራቸው ጠቆም አድርገው፣ ይሁንና ግን ወንድ ልጃቸው ድንገት መረጃውን በሰርፕራይዝ መልኩ እንዳረዳቸው በዚሁ መድረክ ላይ ሲናገሩ ተደምጠዋል። ፕሬዚዳንቱ በንግግራቸው ላይ እንዲህ ሲሉ ተደምጠዋል። ወንድ ልጄ ዛሬ ምን አለኝ መሰላችሁ? ዛሬ ዋይት ሃውስ ማን እንደሚገኝ ታውቃለህ ሲል ጠየቀኝ። እኔ እኮ በቀን ብዙ ስራ ያለብኝ ሰው ነኝ። እኔ እንጃ አላውቅም አልኩት። እሱም በቃ ልንገርህ ዛሬ በዋይት ሃውስ የሚገኘው ሜሲ ነው ሲል ፈጥኖ መለሰልኝ ሲሉ ተደመጡ። Lionel Messi is, my son said, Dad, you know who's going to be there today? I said, no. I got a lot of things going on. He said, Messi. ትራምፕም በነጩ ቤተ መንግሥት ንግግራቸው ላይ ይሄ ታላቅ ነገር ነው ሲሉ መለስኩለት ሲሉ ማብራሪያቸውን ሰጥተዋል። በኋላ ቀጠል አድርገውም ልጅ አድናቂ እንደሆነ መናገር እፈልጋለሁ ሲሉ ተደመጡ። ልጄ የእግር ኳስ አፍቃሪ ያንተም አድናቂ ነው፣ በእውነቱ ትልቅ ነገር ነው፣ ታላቅ ስብዕና ያለ ሰው ነው ሲሉም በዚሁ የዋይት ሃውስ መድረካቸው ላይ ሲናገሩ ተደምጠዋል። ትራምፕ በእሳቸው ዘመን የእግር ኳስ ኮከብ ነበር ያሉት ብራዚላዊ ፔሌን አንስተው ለመሆኑ ከሜሲና ከፔሌ የሚበልጠው ማን ነው በማለት በቦታ የነበሩትን ታዳሚዎች ሲጠይቁ ታይተዋል። Started with Pele. I don't know, you may be better than Pele. Pele was pretty good. Who's better? Him or Pele? Messi. I agree. ዶናልድ ትራምፕ ከሊዮኔል ሜሲ አቀባበላቸውና ማብራሪያቸው ቀደም ብሎም በወቅቱ የኢራን ጦርነት ጉዳይ ሰፋ ያለ ማብራሪያቸውን ሰጥተዋል። ፕሬዚዳንቱ ጦርነቱ ተፋፍሞ መቀጠሉና አሜሪካና እስራኤል በጋራ እየወሰዱት ባለው መጠነ ሰፊ ጥቃትም ጦራቸው ድል እየቀናው መሆኑን ያመላክቱት ትራምፕ ይህን ጦርነት ከተያዘው እቅድ በፊት ለማጠናቀቅ በጥብቅ እየተሰራ መሆኑን ያመላክቱበት ሁኔታ ታይቷል። የ7 ጊዜ ባላንዶር አሸናፊው ሊዮኔል ሜሲ ኢንተር ሚያሚ ክለብ የተቀላቀለው እንደ አውሮፓውያን አቆጣጠር በ2023 ሲሆን ከፓሪስ ሴን ጀርመን እንደለቀቀም በርካታ ክለቦች ናኛ ጋር ተጫወት የሚል ጥያቄ ዳጎስ ካለ ገንዘብ ጋር አቅርበውለት እንደነበር አይዘነጋም። ሆኖም አንዳንዶቹን ለክብር አይመጥኑም በማለት ሌሎቹንም በተለያዩ ምክንያቶች ቀሪ አድርጎ በ2023 አሁን ላለበት ክለብ ፈረመ። ሜሲ ከፓሪስ ሴን ጀርመን እንደወጣም የቀድሞ አሳዳጊ ክለቡ ባርሴሎና ሳይቀር ልመልስ የሚል ጥያቄ አቅርቦለት ውድቅ በማድረግ ወደ ኢንተር ሚያሚ አመራ። አርጀንቲናዊ የ62 ዓመቱ የሀገሩ ልጅና የቀድሞ የባርሴሎና አሰልጣኝ ጀራርዶ ማርቲኖ በዚሁ ክለብ ውስጥ አሰልጣኝ ሆኖ መቀጠራቸው የሜሲን ክለብ የስኬት መንገድ የበለጠ አልጋ ባልጋ አድርጎታል። ያም ሆኖ ጀራርዶ ማርቲን አጭር የስኬት ቆይታ በክለቡ ካሳለፉ በኋላም በቃ በማለት ኢንተር ሚያሚን ተሰናብተዋል። አሰልጣኙ በክለቡ ውስጥ ከሊዮኔል ሜሲ ጋር ሆነው 2 ዋንጫዎችን ተቀዳጅተዋል። ኢንተር ሚያሚ የእግር ኳስ ክለብ በቀድሞ እንግሊዛዊ እግር ኳስ ተጫዋች ዴቪድ ቤካም እና በ2 ሌሎች ባለሀብቶች ባለቤትነት የተያዘ ነው። ከባለቤቶቹ መካከል አንደኛው ባለሀብት በትላንትና የነጩ ቤተ መንግሥት ፕሮግራም ላይ ተገኝተዋል። ነገር ግን ዴቪድ ቤካም አልተገኘም። በዋይት ሃውስ ኢስት ሩም የተካሄደው የሜሲና የጓደኞቹ የትራምፕ አቀባበል በኢራን የጦርነት ድባብ ውስጥ የነበረውን እንዲሁም ትራምፕ አንድ ወሳኝ ባለስልጣናቸውን ባሰናበቱበት ሂደት ውስጥ የተካሄደ ሆኖም ታይቷል። ፕሬዚዳንቱ የሀገር ውስጥ የደህንነት ሚኒስትሯን ክሪስቲ ኖምን በኮንግረሱ ምስክርነት ላይ በቂ ምላሽ በመስጠት ተገቢውን ኃላፊነታቸውን አልተወጡም፣ ግልጽ የሆነ የብቃት ማነስ አሳይተዋል በማለት ቀደም ብለው በካቢኔ ስብሰባ ላይ እንደሞገታቸው ዘገባዎች አመላክተዋል። ያም ሆኖ የስንብቱን አካሄድ በጨዋ ቃላቸው ሽፋፍነው ሚኒስትሯን ያሰናበቱት ትራምፕ በእሳቸው ፈንታም የሪፐብሊካኑን ጥብቅ ሰው ማርኳይ ሙሊንን የሚተኩ መሆኑን አሳውቀዋል። ፕሬዚዳንቱ ከዚህ ቀደም የዛሬ 4 ወራት አካባቢ ከዝነኛው የእግር ኳስ ኮከብ ክርስቲያኖ ሮናልዶ ጋር የተገናኙ መሆኑ ይታወሳል። ክርስቲያኖ ሮናልዶ ፕሬዝዳንት ዶናልድ ትራምፕ
ቀዳማዊት እመቤት ሜላኒያ ትራምፕ ባዘጋጁት ልዩ የዋይት ሃውስ ራት ግብዣ ላይ በክብር እንግድነት በመገኘት ለየት ያለ ትዕይንት የተሳተፈበት ሁኔታ ይታያል። በወቅቱም በዚሁ ከፍ ያለ ራት ግብዣ ላይ ከፍተኛ የፖለቲካ መሪዎች፣ ታላላቅ የንግድ ሥራዎች፣ ብለው ማስፈጻሚ አካላትና ዓለም አቀፍ ተጽዕኖ ፈጣሪዎች ተገኝተዋል። የሳውዲው የአልናስር ኮከብ ሮናልዶ ከቴስላ ዋና ሥራ አስፈጻሚ ኤሎን መስክና ከአፕል ዋና ሥራ አስፈጻሚ ቲም ኩክ ጋር በአንድ ክፍል ውስጥ የታደመ ሲሆን የፖርቹጋላዊ ኮከብ መገኘት የምሽቱን ትኩረት እንደያዘም የወቅቱ መረጃዎች አመላክተዋል። ክርስቲያኖ ሮናልዶ ከዚህ ቀደም ባደረገው ቃለ ምልልስ አንድ ቀን ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝቶ ለዓለም ሰላም እንዴት አስተዋጽኦ ማድረግ እንደሚቻል ብሎም በሌሎች ዓለም አቀፍ ጉዳዮች ላይ ለመወያየት ጥልቅ ፍላጎት እንዳለ የገለጸበት ሁኔታ ነበር። በዚሁ የራት ግብዣ ላይም ፕሬዝዳንት ትራምፕ ለፖርቹጋላዊ ኮከብ ያላቸውን አድናቆት በመግለጽ ብዙ የፕሮቶኮል ግርግር በሌለበት ፈታ ያሉበት ሁኔታም ታይቷል። በትናንትናው ዕለት ሜሲን ባገኙበት መድረክ ላይ ልጄ ሜሲ አድናቂ ነው እንዳል ሁሉም ትራምፕ በጊዜው በክርስቲያኖ ሮናልዶ የራት ግብዣ ላይ ልጄ ክርስቲያኖ ሮናልዶ ትልቅ አድናቂ ነው፣ አሁን እሱ እዚህ መገኘቱን ላስተዋውቃችሁ፣ ልጅ አባቱን የሚያከብር ይመስለኛል፣ እዚህ ስለተገኘ አመሰግናለሁ፣ ትልቅ ክብር ነው ሲሉም የተናገሩበት ሁኔታ ታይቷል። son is a big fan of Ronaldo wherever Ronaldo is here. ዶናልድ ትራምፕ በአሁኑ ሰዓት በከባዱ የኢራን ጦርነት ላይ ባሉበት ወቅትም ማንንም በየትኛው ቦታ ቢያገኙ የትኩረት አቅጣጫቸው ከዚህ ጦርነት የሚነሳ ሆኖ አልታየም። እሳቸውኑ ባለስልጣኖቻቸው በዚህ ጦርነት የውሎ አዳር ጉዳይ ላይ በየሰዓቱ መግለጫዎችን እያከታተሉ ይገኛል። የመረጃ ክፍተቶች እንዳይፈጠሩም ያለ የሌለው ርብርብ ቀላል አይደለም። ራሳቸው ዶናልድ ትራምፕ፣ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ፣ የመከላከያ ሚኒስትሩ ፔት ሄግሴት እንዲሁም የዋይት ሃውስ ቃል አቀባይ ካሮሊን ሌቪት መግለጫቸው ዕለት በዕለት እያከታተሉ ይገኛል። ጦርነቱ የአሜሪካን ኢኮኖሚ ሊበላ ይችላል የሚለው ስጋትም በአሜሪካን በኩል እንዳይፈጠር የሚደረገው ርብርብ ቀላል ሆኖ አልታየም። ዶናልድ ትራምፕ ነገሮች እንዳይጓትቱ ጦርነቱ ቢቻል በታቀደው ጊዜ፣ ነገሮች ከፈጠኑ ደግሞ እንዲያውም ከዚያ ቀደም ብሎ በአፋጣኝ ማጠናቀቅ አለብን ማለት ደጋግመው እየተናገሩ ይገኛል። ከኢራን ጋር በሚካሄደው ጦርነቱን ማጠናቀቅ ማለት በራሱ ምንድን ነው የሚለው ጉዳይም እንዲሁ በራሱ ጥያቄ ነው እየተነሳ ይገኛል። አንድ ነገር የግቡ ስኬት የሚለካው ነገሩ ሲጀመር ከተቀመጠው ግብ አንጻር ተገምግሞ ነው። ዶናልድ ትራምፕ ጦርነቱ ሲጀመር የጦርነቱ መዳረሻ የኢራን መንግስት ማስወገድ መሆኑን አስቀምጠዋል። በእርግጥ ጦርነቱ በተጀመረ በሰዓታት ልዩነት ውስጥ የመንግስት ቁንጮ የሆኑትን መንፈሳዊ መሪ አያቶላ አሊ ካሜኒን እንዲገደሉ የተደረገበት ሁኔታ ተፈጥሯል። በኢራን መንግስታዊና የፖለቲካ ሰዎች ውስጥ ቁልፍ ቦታ ላይ ያሉት ሰዎች እንዲወገዱ ተደርጓል። የኢራን መንግስት እንደ መንግስትና ስርዓት ግን በቦታው እንዳለ ይታወቃል። መኖሩ ብቻ ሳይሆን በከባድ ፍልሚያ ውስጥም አሜሪካና እስራኤል እየተፋለመ ይገኛል። ከዚህ አንጻር የጦርነቱ ግብ የሚለካ ከሆነ እንደሚባለው በሁለትና በሶስት ሳምንታት ውስጥ የሚያበቃ አይመስልም። ፕሬዚዳንቱ ግን ደግመውና ደጋግመው በያዝነው ጊዜ ሰሌዳ መሰረት ጦርነቱን እናጠናቅቃለን እያሉ ይገኛል። ፕሬዚዳንት ዶናልድ ትራምፕ እንዲያውም ስርዓቱን ከመጣል ባለፈም በኻሜኒ ፈንታ ኢራን በቀጣይ ማንንም በጠቅላይ መሪነት ትመርጣለች የሚለው ላይ ሀገራቸው አሜሪካ መሳተፍ እንዳለባት ለመገናኛ ብዙሃን ሲናገሩ ተደምጠዋል። ዶናልድ ትራምፕ ከዜና ምንጮቹ ሮይተርስና አክሲዮስ ጋር ባደረጓቸው የተለያዩ ቃለመጠይቆች ላይ ቀጣይ መሪ ይሆናል ተብሎ የሚጠበቁት የአያቶላ አሊ ኻሜኒ ልጅ ወደ ስልጣን እንዲመጡ እንደማይፈልጉ ገልጸዋል። ፕሬዚዳንቱ ባለፈው ወርሃ ታህሳስ ወደ ቬኔዙዌላ ገብተው ፕሬዚዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት የኢራንን ቀጣይ መሪ የመምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካ የዜና ምንጭ አክሲዮስ ዘግቧል። ከሮይተርስ ጋር ባደረጉት ቃለመጠይቅ ደግሞ ከኢራን ጋር ሁነን ቀጣይ መሪ መምረጥ ይኖርብናል ሲሉ ተደምጠዋል። ባለፈው ቅዳሜ ሌሊት ጠቅላይ መሪው አያቶላ አሊ ካሜኒ መገደላቸው ከተረጋገጠ በኋላ ቀጣዩ መሪ ማን ይሆናል የሚለው ጉዳይ ሲያነጋግር ቆይቷል። የቀድሞ መሪ ቀብር ስነ ስርዓት ከተፈጸመ በኋላም ቀጣዩ መሪ እንደሚመረጥ ተነግሯል። ስልጣኑን ይረከባሉ ተብለው ከሚጠቀሱት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞ አያቶላ ልጅ ሙጅታባ ካሚኒ ናቸው። ዶናልድ ትራምፕ ከአክሲዮስ ጋር በነበራቸው ቆይታ የኻሜኒ ልጅ የጠቅላይ መሪነቱን ስልጣን እንዲቆናጠጥ እንደማይፈልጉ ተናግረዋል። ለእኔ የኻሜኒ ልጅ ስልጣኑን መረከቡ ተቀባይነት የለውም፣ የምፈልገው ለኢራን ስምምነትና ሰላም የሚያመጣ ሰው ነው ሲሉም ተደምጠዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ እነሆ 6ኛ ቀኑ ላይ ይገኛል። አሁንም በቴህራንና በሌሎች ከተሞች ላይ ፍንዳታዎች እየተሰሙ ይገኛል። ከወደ ኢራን በኩል ከፍተኛ መጠን ያላቸው ሚሳኤሎች በእስራኤል ላይ መተኮሳቸውን ጦር ሰራዊቱ አስታውቋል። ዛሬ ላይ በተፈጸሙ ጥቃቶች ምክንያትም የዋና ከተማዋ አብዛኛው ሰማይ በጥቁር ጭስ ተሸፍኖ የሚታይ ሲሆን ከቴህራን በስተ ምዕራብ የሚገኘው ካራቴጅ ከተማ በድጋሚ በእስራኤልና በአሜሪካ ጥቃት ተመትቷል። የቡካንና የሳናንዳጅ ከተሞችም እንዲሁ ከባድ ጥቃት ተፈጽሞባቸዋል። በተመሳሳይ ኢራን ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል ጦር ሰራዊት አስታውቋል። ጦር ሰራዊቱም ሚሳኤሎችን ለማክሸፍ ጥረት እያደረገ መሆኑና የማስጠንቀቂያ መልእክቱንም በዜጎቹ ስልክ በኩል እየላከ መሆኑን አስታውቋል። የማስጠንቀቂያ መልእክቱ የደረሳቸው ሰዎች ሌላ መልእክት እስከሚደርሳቸው ድረስ በመሸሸጊያ ቦታዎች ውስጥ ነው እንዲቆዩ ተመክረዋል። በኢየሩሳሌም ከተማ የሚገኙት የፈረንሳይ የዜና አገልግሎት ዘጋቢዎች የጥቃት ማስጠንቀቂያ ደወሎችና ፍንዳታዎች መሰማታቸውን ዘግበዋል።
በተጨማሪም ጦርነቱ ከተጀመረ በኋላ በኢራን ሚሳኤልና ድሮኖች በተከታታይ ጥቃት የተፈጸመባት ያለችው የተባበሩት አረብ ኤሚሬትስ በዛሬው ዕለት ሚሳኤሎችና ከ100 በላይ ድሮኖች እንደተተኮሱባት አሳውቃለች። ጦርነቱ አሁንም ተፋፍሞ ቀጥሏል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።